ተመስገን ህይወት እያለው እንዴት መተሳሰባችሁ ነው ሳይ ፈጣሪን አመሰግናለሁ። ማን ነው? እኔ እንጃ አባቢ የማላውቀው ቁጥር ነው። በቴሌግራም የላኩልሽ መልዕክት ይኸው ነው የሚለኝ እና ከፈችና እንየዋ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ እነሆ የጀሪን ድራማ ጀሪና ሲስተምን ድራማ ክፍል 11 ይዤላችሁ መጥቻለሁ። ነው እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ለዛሬው እንግዲህ ሁለት ነገሮች ይዤላችሁ መጥቻለሁ ከሲስተም እና ከጄሪ ድራማ ማለት ነው። አንደኛው በጣም ደስ ሲል ሲሆን ሁለተኛው ደግሞ ያው የሚያሳዝነው ነው ማለት ነው። ከደስ ከሚለው እንግዲህ አንድ ወትሮ ጀምራለሁ ማለት ነው። እንግዲህ ደስ የሚለውና በጣም ያኔ በጣም ደስ ያለኝ ነገር ቢኖር ማለት ነው እንግዲህ ሳንቾ ጀሪ እንግዲህ ማንጅራቱን መታው ጥለው ነበር ባለፈው ሳምንት ያበቃው ማለት ነው። ስለዚህም ባጭሩ ሳንቾ አልሞተም ወይም ጀሪ ሰው አልገደለችም ተርፎላታል ማለት ነው። ነገር ግን በተጠቀሙበት ሲስተም በጣም የሚያሳዝነው ሌላኛው ነው ማለት ነው። እንግዲህ በጣም ተጨንቆና ተጠቦ ማለት ነው እህቱን እጇን ይዞ ከዛ ሰፈር ከተሰወሩ በኋላ ጀሪን ለማረጋጋት ሲስተም ቢሞክርም ነገር ግን ጀሪ በጣም ፈርታ እየተንቀጠቀጠች ነበረ። እንግዲህ ነገሩን ለማጣራት ሲስተምም ወደ ጓደኛው ሄዶ ወደ ሳሚ እሱ ጉዞውን ሲያደርግ ቤት ገብቶ ምንም ነገር ለቤተሰቦቻችን ሳትናገሪ ክፍልሽን ዘግተሽ ተቀመጪ ተረጋጊ ብሎ እንግዲህ ወደ ሳሚ ሲሄድ ነገሩን ሁሉ ሲያናግረው እንግዲህ ከሰሞኑን የተጣላ ነው ሰው የለም ማን ነው አንተን ሊያጠቃህ የጀመረው የፈለገው ሲጀምር ደግሞ እንዴት ስለመታቸው ብቻ ሊሞት ይችላል ማለት አይደለም። ማንጅራቱ ስለተመታ ላይሞትም ይችላል በማለት ያልተሆነ ተስፋ ሰጥቶታል ማለት ነው። እነሱም እንግዲህ ወይም እነ ባሩክም ማለት ነው ወደው እንደወደቀ ማለት ነው ለሹፌሩ ወይም ለድራይቨሩ ደውሎ እንዲመጣ ካደረገ በኋላ ነገር ግን ሳንቾ ከትንሽ ደቂቃ በኋላ ወይም ከፌንት ከነቃበት ይነቃን ማለት ነው። ነገር ግን እሱን ምን እንዳለ ቪዲዮ ስለተቀረጸ ሲስተምን በዚህ ቪዲዮ እያስፈራራን የፈለግነውን ያክል መጓዝ እንችላለን፣ ስለዚህ አንተ ተደበቅ ብሎ ለድራይቨሩ ነግሮ እንግዲህ በመኪና ወስዶ የሆነ ወይም መታየት የሌለበት ክፍል ውስጥ እንግዲህ ዘግተውበታል ማለት ነው። ምክንያቱም ሲስተም እና ጄሪን እያስፈራሩ ከእንትና ከሙቫ እና ከእንትና ማራቅ እንዴት እንዳለባቸው ከኤልዳና ማለት ነው። ባጭሩ እንደዛ አስበዋል ማለት ነው። ነገር ግን ሲስተምም መዳንን ፈጽሞ ወደ ጓደኛው መሄድ ሳይኖርበት ወደ እነሱ ሄዶ ወይም የሚሆነውን ሁሉ በርቀት ቢከታተል መልካም ነበር ብዬ አስባለሁ። ነገር ግን ይሄን እንትን አላለም ማለት ነው። ኤልዱ ደግሞ ዛሬ ሲደውልላት ስላልዋለ የበፊቱን ትዝታዎቿን እያስታወሰች እየመለሰች እየቀለሰች ማለት ነው ከሲስተም ጋር በትዝታ ውሎ አድርጋለች ማለት ነው። ሲስተም በዚህ ጉዳይ ስለተጨነቀ ፈጽሞ እሷን ሊያስታውሳትም ሊደውልላትም አልቻለም ማለት ነው። ነገር ግን እሷ ወንድሜን ማለቴ እህቴን እንዴት እንደዚህ እያደረግኩት ብሎ እንግዲህ እየተጨነቀ ይገኛል ማለት ነው። ጀሪም ወደ ቤት እንግዲህ በርገሩን ገዝታ ትመጣለች ሲባል እሷ ለራሷ ተጨንቃና እያለቀሰች አባቷ ላይ ተጠምጥማ አባዬ ፈራሁ እያለች ስታለቃቅስ የነበረችው ከዛ ንገሪን ቢሏትም እሷን ፈጽሞ አልናገርም ብላ ሲስተም ባላት መሰረት ወደ ክፍሏ ገብታ ክፍሏን ዘግታ አልጋዋ ላይ ተኝታ እያለቀሰች እያለ ለሄቨን ተደውሎ ምን እንደተፈጠረ ብትጠይቃትም እሷ ምንም ነገር እንደማታውቅ ታሳወቀቻቸው በኋላ አሁን ወደ ቤት መታ ጄሪ እንድታረጋጋት እናቷ መሲ ካደረገች በኋላ ጄሪ ጋር እንግዲህ ሄቨን መታለች ማለት ነው። እናንተ ከሄዳችሁ በኋላ እዚህ ነው በር የምከፍተው በማለት አባትየው በጣም ለጀሪ ያለው ስሜትና በጣም ደስ የሚልና እንደ አባት ሳይሆን እንደ ጓደኛ የሚተያዩ ጄሪና አባቷ ጌቾ ማለት ነው በጣም ተጨንቀው ልጄ እሞትብሻለሁ ቢላትም እሷ ግን ከነበረባት ጭንቀት አንፃር ምንም ላረግለት ስለማልችል አባዬ አንተ ለራስ ተረጋግተህ ሶፋ ላይ ተቀመጥ አንተ የሚያምሃን በማለት ለሱ መልስ ሰጣ። እንግዲህ ለሄቨን በር ጄሪ ከፍታ እንግዲህ ቁጭ ብለው ነገሩን ሁሉ ከሀስከበ ከነገረቻት በኋላ አሁን በድጋሚ ተረጋጊ ስትላት ሰው ገሎ መረጋጋት እንደሌለና አሁን ያለችበት ነገር በጣም ከባድ እንደሆነ ብትነግራትም ነገር ግን አማራጭ ስለሌለሽ አሁን ዝም ነው ማለት ያለብሽ በማለት እንግዲህ መልስ ሰጥታታለች ማለት ነው። ይህንም እንግዲህ ይመስላል ማለት ነው። ሳሚም እንግዲህ ነገሩን እያጣራ እያለ ለእንትናም ለሳሚም ነግሮት እንግዲህ ነገሩን እንዲያጣራና
እንዲከታተል ካደረገ በኋላ የመጀመሪያ ከመከታተላችን በፊት እንግዲህ ማን እኔን ሊያጠቃ እንደሚፈልግ ማወቅ እፈልጋለሁ በማለት እንትን ወደ ቤት ይመልሳል ማለት ነው። ቤትም እንግዲህ ጄሪና ሄቨንና ሲስተም ከተመካከሩ በኋላ ቤተሰቦቻቸውን ማሳወቅ በዚህ ጉዳይ ላይ ግድ ስለሆነባቸው ወደ ቤተሰቦቻቸው ሄደው እንግዲህ ሶፋ ላይ ተሰብስበው ተቀምጠው ማለት ነው ሁሉንም ነገር ከሀስከባ ይነግሯቸው ማለት ነው። ቤተሰቦቻቸው ይሄን በመስማታቸው በጣም ደንግጠዋል። ነገር ግን ጌቾ እኔ ለሷ ሲስተምም እህቴ ከምትታሰር እኔ መታሰር አለብኝ እህቴ ለእኔ ብላ ነው እዚህ ደረጃ እዚህ ጉዳይ ውስጥ የገባችው። ስለዚህ ሰውየውን አንቺ ሳኮን የመታሽው እኔ ነኝ የመታሁት በማለት እሷም እኔ ነኝ የመታሁት እሱም እኔ ነኝ የመታሁት በማለት ጌቾ ይሄን በማየቱ በጣም ደስ ብሎታል። በህይወት እህትና ወንድም እንደዚህ ስትተሳሰቡ በማየቱ በጣም ደስ ብሎታል። ምክንያቱም ጄሪና ሲስተም ብዙዎቻችን የምናውቃቸው በመናቆርና አንድ ቀን እንኳን ለሰከንድ እንኳን ሲስማሙ የማናያቸው ናቸው። ሁሉም በትንሹም በትልቁም እንደንትን ሲናቆሩና ሲጨቃጨቁና ሲበሳጩ ሲደባደቡና አልፎም ክፍላቸውን ዘግተው ሲቆላለፉና ማውራት ጭምር ሳያወሩ የሚውሉበትና የሚያድሩበት ቀናቶች በጣም ብዙና በተንኮልና በሴራ የተሞላ እህትና ወንድም ናቸው። ነገር ግን ይሄ ቢሆንም ግን ጄሪ አጅር ጀግኒት ማለት ነው። እኔ እያለሁ ወንድም የለህም ብለው ማንም ሲያጠቃ ቆሜ ማየት አልችልም። ስለዚህ እኔ ዋጋቸውን እሰጣቸዋለሁ በማለት እንግዲህ ማንጅራቱን መታለች ማለት ነው። እና መጥፎ ዜና ያልኳችሁ እንግዲህ ሳንቹ ሳይሞት ሞቷን ብለው እንግዲህ ባሩክ ይህን ሲስተም ተጠቅሞታል ማለት ነው። እንግዲህ ሳንቹ እንዳልሞተ የሚታወቀው ሞቫ እና ያ የእሱ ጓደኛ እና ባሩክ ናቸው ማለት ነው። እንግዲህ ሳንቹ ተደብቋን ባጭሩ ማለት ነው። ስለዚህ አሁን ጄሪ እንግዲህ ቪዲዮውን ከተረጋጋች በኋላ ሄቨንም ወደ ቤት ከሄደች በኋላ ማለት ነው አንድ መልእክት በቴሌግራም ይላክላታል። እሱ ምንድን ነው ቴሌግራሙን የላኩልሽ ቪዲዮውን ተመልከች የሚል ነበረ። አዲስ ቁጥርም ስለሆነ እሷ ፈጽሞ አታውቀውም ማለት ነው። ስለዚህ ቪዲዮ ስትመታው የሚያሳይ ቪዲዮ ነበር ማለት ነው። በጣም ተጨንቃለች ጄሪ ማለት ነው። አልቅሳም ልትሞት ነው ማለት ነው። ነገር ግን እንግዲህ አባቷን በጣም አስቧን እንግዲህ የሆነውን ነገር የሆነ ሰው እየተከታተላቸውና ቪዲዮ ጭምር እንዲቀረጻቸው ሲያዩ በጣም ነው ያዘነው ማለት ነው ጌቾ ማለት ነው። ነገር ግን ያው ሞቫ እንግዲህ ይሄን ሚስጥር እንግዲህ ተሳስታም ሆና ከንትን ብላ እንግዲህ ሲስተም ደግሞ በላከው መሰረት ሞቫ ጋር ሄዶ እንግዲህ ለማጣራት ሞክሯል ማለት ነው። ሳሚና ሞቫ ደግሞ እሷ በእንግሊዝኛ እሱ በአማርኛ ሲሆንም አይግባቡም። እሷ ጋር አማርኛዎቹ ተገልብጠው ነው የሚደርሱት ማለት ነው። ምክንያቱም ሳሚ በአራዳ ነው የሚያወራው፣ እሷ ደግሞ ቀጥተኛ አማርኛውን ማችል እንኳን አራዳው። ስለዚህ ሰደበኝ አወራኝ እያለች እንግዲህ እንትን ስትል የዋለችው ማለት ነው። ባሩክ እንግዲህ ለጓደኛው ደውሎ ይህን ሲስተም በጣም ተጠቅመው ከህይወታቸው እንትና ማስወጣት እንደሚችሉ ነው ማለት ነው የተነገራቸው ማለት ነው። ቪዲዮውን እንዳዩ ሁሉም ደንግጠዋል ማለት ነው። ምን መወሰን እንዳለባቸው ራሱ ግራ ገብቷቸዋል ማለት ነው። ነገር ግን ሙቫን ቢከታተሏት መልካም ነው። ሳሚ ሙቫን ተከታትሎ ማለት ፊት ለፊት ሳይሆን መጀመሪያ ማለት ቁጥሩ ታውቆ ማንነቱን ከታወቀ በኋላ አሁን ለምሳሌ ጥያቄ ይቀርብላቸዋል። ይህን ቪዲዮ ለመንግስት እንዳንሰጥ ወይም ለፖሊስ አሳልፈ እንዳንሰጥ ሲስተም ተኤልዳና ይራቅ የሚል ነው የሚሆነው የመጀመሪያው ማለት ነው። ስለዚህ ይሄ ማለት በቃ ያስታውሳል ማለት ነው። ምክንያቱም አንድ ቀን ተደባድበው ነበር ከእንትና ጋር ማለት ነው። ስለዚህ እሱ ነው ብሎ እስካመነ በኋላ እንግዲህ የተቻለውን ነገር አድርጎ ያው ተከታትሎ እውነቱን ይደርስበታል ብዬ ሲስተም አምናለሁ ማለት ነው። ይህ ነገር እንግዲህ ያው በዚህ መልኩ ባይፈጠር ደስ ይል ነበረ። ግን ያው በህይወት መኖሩ ራሱ ሳንቾ በጣም ትልቅ ነገር ነው። ነገር ግን ለምንድን ነው ያልነገራችሁኝ? አንድ ላይ ሰው ብቻውን እንደሆነ ነበር የነገራችሁኝ ስላቸውም እነሱም ይሄ ነገር እንደሚያጋጥም ፈጽሞ እንዳላሰቡና ድንገት እህቱ መጣ እንዳዳነችው ይነግሩታል ማለት ነው። ባይዘዌ ባትመጣም መዳኑ አይቀርም ነበር ማለት ነው። ስለዚህ የጄሪ አድናቂዎች ማለት ነው ጄሪ አትታሰር እውነቱ ይታወቅ የምትሉ ኮሜንት አስቀምጦ ሀሳብ አስተያየት አላችሁ ማለት ነው። ያው እንግዲህ እንደ ሀሳብ በቃ እውነቱ እንዴትም ሆነ እንዴትም ሳንቾ በህይወት መኖሩ መታወቅ አለበት። ምክንያቱም መታሰር የለባትም ብዬ ነው የማስበው ማለት ነው። ሄቨንና እንትና ራሱ በቃ ከባድ ነው ይሄን ህይወት ፈተና የምታሳልፈው ማለት ነው። ስለዚህ እንደምንም ብለው እንትን ቢሉ መልካም ነው ብዬ አስባለሁ ማለት ነው። አሁን እንግዲህ ጄሪ በጣም ተጨንቃለች። ያው ታሰራለሁ ብላ አስባለች። ያው መታሰሯም አይቀርም። ለእንትን ግን ወንድሞ ይሄን መስዋዕት ይከፍልላታል ብዬ ተስፋ አደርጋለሁ እውነቱ እስከሚታወቅ ድረስ። እሱ ግን ከታሰረ ከባድ ነው፣ እውነቱን ላይታወቅ ይችላል ማለት ነው። ምክንያቱም
እሷ እንደዚህ አይነት ላይ ጎበዝ ናት፣ ግን አጠረጠርም እንደዚህ አይነት በህይወት አለ ብላ ታስብ። ምክንያቱም እነሱ አሁን ኦልሞስት አምነዋን ሞቷን ብለው ማለት ነው። ይሄ ራሱ ትልቅ ችግር ነው ማለት ነው። ጋይስ ለማንኛውም እናንተ ላይክ ሼር አድርጉ፣ አበረታቱ ማለት ነው። ስለምታበረታቱ ከልብ አመሰግናለሁ ማለት ነው። እንግዲህ ቀጣይ ደግሞ ምን ይፈጠራል? እንግዲህ ጄሪ ትታሰራለች ወይስ ሲስተም ራሱን ያሳልፈው ይሰጣል የሚለውን ይዤላችሁ እመጣለሁ። ሰላም አለይኩም ወረህመቱላህ